ሳላይሽ እንደማልወል ያላንቺ ተነጥቄ መኖር እንደማልችል እኮ ነገርሽ። በቃ በየቦታው እኔን አበሳጭቶ ለመግደል የማይጥር ሰው የለም ማለት ነው። አይዞሽ ናሚኒ፣ ከዚህ በኋላ ማንም ሰው ያበሳጭሽ፣ እኔ ከጎንሽ ነኝ። ለመሆኑ ማን ያበሳጭሽ? አምራን ናት? እናንተ የተረገማችሁ መቼም ቢሆን ፈጣሪ ይቅር አይላችሁ። እሷም ቢሆን አይሳካላት። አልገባኝም። ለነውም እያዘንሽለት ነው? ግን እኮ እኛ እዚህ ነገር ውስጥ ምንም አያገባንም። አሁን ለምንና እንዴት እዚህ ቤት እንደመጣ ነገር የኤሚ ሹፌር ሆኜ ነው የመጣሁት። ምን? መቼም ሆን ብለህ አጥምዳት ነው አይደል? ቆይ አንተ ግን ምን አይነት አውሬ ነህ? በእኔ ህይወት የቀለድክብኝ አይበቃም? አንድ ስህተት እኮ ነው የሰራሁት ነው። ያውም ማንኛውም ሰው ሊሰራው የሚችል አንድ ስህተት ብቻ። ለሱም ደግሞ ደጋግሜ ይቅርታ ጠይቄሻለሁ። አመንሽም አላመንሽም የሁሉም መስዋዕትነት ከፍዬ እዚህ የመጣሁት እኮ ያንቺን ይቅርታ ለማግኘት ነው። ለጋሼ ስላንተ ሁሉንም ነገር ነግራቸዋለሁ። ምን ብለሽ ነው የምትናገሪው? ፍቅረኛ ነበር ብለሽ ነው ለአባቴ የምትናገሪው? አባቴው እኮ እዚህ ለምን እንዳመጣሽ እኮ የሚታወቅ ነገር እኮ። እኔ ደግሞ እያለሁ የማንም ሶስተኛ ማየት አልፈልግም። እድሜ ላንተ። አሁንማ ክንፏን የተመታች እርግብ ሆናለሁ። ሁኔታዋን፣ አለባበሷን፣ ነገረ ስራዋን ዝም ብዬ ሳይ አምራን ከአንቺ ጋር መፎካከር እንደፈለገች ግልጽ ነው። ያው አንቺን ለመምሰል እንጂ መሆን እንኳን ምስል አይመስለኝም። እባክህን ኤርሚያስ ከዚህ ቤተሰብ ራቅ። በተለይ ደግሞ ከዚች አንድ ፍሬ ልጅ ራቅ እባክህ። አንቺ ግን በጣም ትገርሚያለሽ። ኤሚን እኮ ስለ አንቺ አንድ ነገር ጠይቂያት ነበር። እንደምጠላሽ በጣም ግልጽ ነው። አንቺ ግን ለጠላትሽ ማር ነሽ። እና ምን አገባ? ከዚህ በኋላ በማንም ተጎድተሽ ማየት አልፈልግም። ቢገባ እኔን ካንተ በላይ የጎዳኝ ሰው የለም። እባክህ ለአባቴ ስልኖርበት ከኔ ራቅ። የማን ዘር ነሽ? ቤተሰቦቼ ሁሉም በመኪና አደጋ ነው ያለቁት። እኔ ዘራቸውን እንጂ አሟሟታቸውን አልጠየኩሽም። እማዬ ተይ እንጂ ልጅቷን እኮ አስጨነሻት። ምንድን ነው ማለት ጭራሽ ምንም አታወሩ እያልከን ነው? እኔ ግን የወንድሜ ፍቅረኛ ወድጃታለሁ። በጣም ደስ ትላለች። አመሰግናለሁ። ትንሿ ምን አለ ዛሬ ሁሉም እንዳንቺ ሆነልኝ። ቆይ መተዳደሪያሽ ምንድን ነው? ማለት ቤተሰቦች ትተውልሽ ያለፉት ንብረት አለ? የራሴ ቤት አለኝ፣ መኪናም አለኝ። በቃ ይሄ ብቻ ነው? እማዬ ሀብት እኮ ሰርተን ልናፈረው የምንችል ነገር ነው አይደለም እንዴ? ማሙነቱን ነው። በትዳር ውስጥ ሀብት ሁለተኛ ነገር ነው። ከዛ በኋላ ሶስተኛ ሊሆን ይችላል። ከዛ ግን ሊሟሉ የሚገባቸው ብዙ ነገሮች አሉ። አባዬ ስለ ፍቅር ከሆነ እያነሳ ያለው በደንብ እንፋቀራለን፣ እንዋዳለን። ከዛ ውጪ ለእኔ መቀየሬ ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ተወዳጅ የሆናል ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ማክዳ ወይም አምራን እየተከታተላት ነው። እሷ የምትገባ የምትወጣ እንድትከታተል የዝናሽ ትዕዛዝ ሰጥቷለች ማለት ነው። እንግዲህ ናሆን ከዚህ እንድትሄድ ፈልጋለሁ ጭራሽ ብላ ዝናሽ ማክዳን እንድትከታተል አደረገችኝ ብሎ ለዮሐና እየነገራት ነበር። እሱን አይመለከትም፣ የፈለግከውን ማድረግ ትችላለህ፣ ግን እኔ አጠገብ ላይ ካልፈልግም እንድትሄድልኝ እፈልጋለሁ እምትላል። እንግዲህ አንቺን ትቼ የትም ልሄድ አልችልም እያለች ነበር። እንግዲህ ኤሚ ደግሞ ኤልሚን ትፈልጓለች፣ እናቱም ጭምር ማለት ነው። ኤልሚ የትም ስትሄድ አነባርታለ እሱን ይዘኝ ትሄዳለህ እያለችው ነበር። እሱም እሺ ብሎ ትዕዛዙን ይቀበላል። እንግዲህ የወንድሜ ፍቅረኛ በጣም ወድጃታለሁ፣ ቆንጆዬ ነች ምናምን እያለች ስታሞዳድሳት ነበር። አረ ወድሻት እንዴ ናሁን ለምንድን ነው ታዲያ የምታይ ብሎ ስጠይቃት ስለዚህ ገረድ ነው የምታወራው እያለች ለምንድን ነው ግን ለንግግርሽ ልካት ማይኖርሽ ለምን እንደዚህ ታያታለሽ እያለ ነበር። እንግዲህ ናሁን በጭራሽ ላይ ካልፈልግም እንድትሄድ ፈልጋለሁ። ቆይ እኔ ልታሳብዱኝ ነው እንደልገኝ ነው እንደዚህ ለምን እንደዚህ የምታረጉ እያለች ነበር ነበር። አንተ ገንዘብ ፈልጋለሁ የመጣው ለኤልሚን ልክ ስታይ በጣም ደንግጣ ነበር። ናሁም እጅግ በጣም እያለቀሰች ነበር። ከዛ ሳሚም ናሁም ማለት ነው ለምን ነው የምታለቅሽ እያላት ነበር። ጭራሽ ከዚህ ቤት እንድታስወጣልኝ እፈልጋለሁ ስትል ነበር ማክዳ። እኔ በጭራሽ እሷን ከዚህ ቤት ላስወጣት አልችልም። ቆይ ምን ቤት ነኝና እንድትወጣ የማደርገው? አባቴ እኮን አምጥቷ እዚህ ጋር አስቀምጣት እንጂ እኔ አይደለም። ስለዚህ በጭራሽ ውጪ ብዬ አላስወጣትም ትላል። እንግዲህ እሷን ከቤት ማታስወጣኝ ከሆነ እኔ እናንተ መጨረሻችን ነው ብላ ትነግሯለች። እንግዲህ ወሰረትናሽ ኤሚ እያማለደች እያለ ናሆን ተደብቃ እያየቻት ነበር። ከዛ ኤሚ ራሱ እጅግ በጣም ደንግጦ ነበር። ምክንያቱም እየተጠበቀ ነበር ሹፌር ለነሱ እንደው ይመስለኛል ሹፌር ለኔ ብቻ ነው የምትገባው፣ ለኢሜል ሌላ ሹፌር እንፈልግለታለን፣ በሚፈልግበት ሰዓት ከኔ ጋር ትሆናለች ትላለች። ከዛ እየደባበሰችው እሱ ግን በጣም ደንግጦ ነበር።
አሁን ኤልሚን ማክዳም እጅግ በጣም ተወዳለች ከሳሚ ይልቅ ኤልሚን ታፈቅረዋለች ነገር ግን አሁንም ቢሆን ከዛ ቤት እንዲወጡ ትፈልጋለች ነገር ግን ሳሚ ናሆም በጭራሽ አላስወጣቸውም ብሎ ይነግራታል እንግዲህ ቤተሰቡን ታውቃለች ቤተሰቡ ግን ማንም ሰው አልልም እናቱም ጭራሽ ዘሮዝናሽም ጭራሹ አፍትሽ ምንድነው ያለሽ ቤት መኪና አለ ታዲያ እሱ ብቻ ነው እንደ ቤትና መኪና ብቻ ነው እንዳለሽ ብላ ስታንሸማቅቃት ነበር እና ማንም አባቷም እንዲከታተል ሌላ ሰው ቀጥራል ዘሮዝናሽም ኤልሚን ወቅታ እንዲከታተል አደረገች ማለት ነው እና አሁን አንቺ መስከፋይ ሰው በጭራሽ ላልፈልግም እኔ ያለው ማንም ሰው ላሳዝንሽ ላስከፋሽ አይችልም እኔ እንታዛዝነኝ የምታስከፋኝ አንተ ነው እንዳንተ ተስከፋኝና ያሳዝነኝ ዘባስ ምድር ላይ የለም ስለዚህ እንድትርቀኝ ፈልጋል እኔ ዩናት ነው የነገርኳት አለዛ ሁሉ ነገር ለጋሼ እናገራለሁ ታዲያ አልገባኝም ምን ብለሽ ነው የምትናገሪ ፍቅረኛ የነበርሽ ነው የምትናገሪ ያው እሳቸው እዚህ ለምን እንዳመጡሽ እኮ ግልጽ ነው አይደል ግን እኔ በህይወት እያለ አንቺ ማንም ሰው መሆን አትችልም እላታል እሱ አንተን አይመለከትም ስለዚህ አሁን ዞር በልልኝ ትላለች ነገር ግን ምንም ቢፈጠር ሁሌም ከጎንሽ ነኝ የትም ከጎንሽ አርቀም ብሎ ይነግራታል ነገር ግን ናሁን በጣም ተከፍታ በጣም እያለቀሰች ነበር እባክህን ተወኝ እባክህ አባቴ ላስተምርበት ከአባቴ ጋር ሰላም ህይወት ነው የምፈልገው ስለዚህ እንድትርቀኝ እፈልጋለሁ ትላለች እሱም ደግሞ መቼም አርቀሽም ስለዚህ ተስፋ አትቁረጪ ይላታል እንግዲህ እኔ እውነት ለመናገር ምንም አልወደድኩም ተራሴት ነው መስሎኝ ስለዚህ ወንድሜ እኔ ራሴ ቆንጆ ሚስት ፈልጌ እድረዋለሁ እያለችው ነበር ነገር ግን እኔ በጭራሽ እኔ ለሴት አልፈልግም ከሷ ውጪ እሷን ብቻ ነው የምወደው እላለከን ነገር ግን አሁንም ቢሆን ኢሜ ናሆን ላይ በጣም ተናዳለች ናሆን ከዛ ቤት እንድትወጣ ስለምትፈልግ ብቻ እንግዲህ ማክዳን ኤስመር ኤምሪ እንደወደደቻት ትነግራታለች በጣም ደስ ትላለች ብላ እሷን ወዳ ግን ኢሜን እጅግ በጣም ጥላታለች ለማንኛውም ስለመጣሽ በጣም ደስ ብሎኛል ካሁን በኋላ በሰፊው እንገናኛለን የቱም አትሄጂም ትላታለች እሷም አመሰግናለሁ እኔ ሁሌ እንገናኛለን በተስፋ አደርጋለሁ ስትላት ነበር እና ወንድሟ ግን በጣም ለማስደሰት እየጣረች ነበር ቤተሰቦችን የወደዱኝ አይመስለኝም በተለይ እናት አስተያየት በጣም ታስፈራለች ለማንኛውም መጸዳጃ ቤት መሄድ አለብን ትልና ትወጣለች ማለት ነው ቆይ እንጂ ተረጋጊ ምን ይሆንሽ ነው እያለች ነበር በሆነ እዛ ጋር መጥቻለች በጣም ደንግጦ ነበር ንግግሯ ስላስፈራ ማለት ነው ያቺን ስለናሆም ከናሆም ጋር የምትወዳደረው ናሆም መጥራት የምትፈልገው ማለት ነው ከዛ አንቺ ያን ያቀምጥ ስለመጣ ነው እንደሚያዘንሽው እያለች ነበር የኔ ቅምሳ ያንቺ ቅምጥ ነበር ስለዚህ አንቺ ነሽ አይሆን ብለሽ እዚህ እንዲመጣ ያደረግሽው አንቺ ነሽ እንደዛ ያደረግሽው አረባክሽ የምትናገር እያሰብሽ ነው ትሰሚኛለሽ እኔ እንደዚህ መቆኔን ሆነ እዚህ ቦለታችሁ መሃል እኔና ያይመስኩኝ ልጆች አሉ ተጎጂ ስለዚህ እባክሽን ክብርሽን ጠብቂ እንግዲህ ከኔ ጦርነት የምትፈልጊ ከሆነ ምንም ችግር የለም ከፊት ለፊት ጦርነት ካንቺ ጋር ገጥማለሁ ግን ከቤቴ እንድትወጪ ይፈልጋል እንደውም እዚህ ቤት ከነባትሽ ትርብርቅ ብለሽ እንድትወጪ ይፈልጋለሁ እዚህ እንድትቆይ በጭራሽ አልፈልግም እስቲ ወንድ ነሽ ከዚህ ቤት ስታስወጪኛለሁ አንቺ ረካሽ ትሰሚኛለሽ በጭራሽ እኔ ታስፈራረኝ እንዳትሞክሪ አይምትሆነ እዚህ አንገትሽን ቆርጬ እሱን ቤት የሚከተው ብላ አስፈራረቻት ነገር ግን ትሰሚኛለሽ ደቃቂኝ ካለች በኋላ ልጄ እውነት ለመናገር አልወደድኳትም እኔ ራሴ ቆንጆና ምርጥ ሴት ፈልጌ እድራለሁ አባቴ ምርጥ ወይ አንተ ምርጥኩ እውነት ራሴት የምትመስለኝ ምንም አልወደድኩም ብላ ተናግራች አባዬ ወደድሽ ጠላሽም አባዬ ከወደደ ግን በቂ ነው እባክሽ እንደዛ አታርጊ ይላታል ግን ሳሚም ናሆም እጅግ በጣም እናደዳል እናቷ በጭራሽ ልትቀበሉ እንደማትፈልገው ነገረችው እሱ በጣም ተናደደ እንግዲህ በመጨረሻ እምሪና ወይም አንድ ላይ ያወራሉ ማለት ነው አንተ ገንዘብ ፍለጋን የመጣለ ገንዘብ ብለን አይደለም አረባክሽ እኔ ገንዘብ ፍለጋሽ ካልሽ አንቺስ ምን ፈልጋ ነው እዚህ ያለሽው ትሰሚኛለሽ ሳሚን በጭራሻቶችና አሁን በጭራሻቶችም ትሰማኛልና አሁን በጣም ወደዋለሁ ከሱ እንድትርቅ ፈልጋለሁ እኔ አንተ በደንብ ጠንቅቄያለሁ አንተ ከገንዘብ ውጪ ሌላ ነገር አይታየም ትሏለች እሱን አብረን የምናወራለን ለማንኛውም ይሄን የማይመለከትሽ ጣልቃ ትገቢ ይላታል ሽንጠና አባቴ ከተቀበለ በቂ ነው ብለና ከዛ ጉርድ ስድብ ውስጥ ኤልሚ ይመጣል አስተንከሪ ለምንድነው እዚህ የመጣህ ምን ምክንያት አድርገን እንዳልኩ ነው አንተን የማቅሰው ያውቃል እኔ በደንብ አውቃለሁ አንተ ለገንዘብ ማች ነህ ገንዘብ ነው የምትወደው ቆይ ገንዘብ ነው የምትወደው አንቺስ ምንድነው የምትወጂ እያለ ስታናደው ነበር ነገር ግን ተጠንቀቂ ለማንኛውም
ከዚህ ቤት ብትወጣ ይሻላል አለችው። ከዛ እሱን አብረን እናያለን። ለማንኛውም ሰማኛለኝ ከኔ በላይ ማንም ሰው ጠንቅ ያውቃል። እኔም ደንብ ነው የማውቀው አንተ ምን ያህል ገንዘብ እንደምትወዱ። ስለዚህ ሰማኛለኝ ከናሁም ፍቅረኛዬ በጣም ወዶልኝ ስለዚህ ከሱ ልትርቅ እፈልጋለሁ። ኤሚ እንግዲህ አባቷ ሹፌር እንደቀጠረለት ነገረቻት። ግን የወንድሙ ፍቅረኛ ወደቻታለሁ ማሚ እያለች እንደውም ሹፌር እንደተቀጠረለት ነገረችው። ከዛ ናሁም በድጋሚ ኤሚ ይሄዳል። እሷ የተቀመጠችበት ቦታ አሁን ሳይሽ ምንም ደስተኛ አትመስይም። ማን ያስከፋሽ እስቲ ንገሪኝ ብሎ እየጠየቃት ነበር። እሱ አንተን አይመለከትም፣ ማንም ያስከፋኝ ማንም ያሳዝነኝ አይመለከትም። ስለዚህ ትሰማኛለህ ከኔ እንድትርቅ እፈልጋለሁ። ከአሁን በኋላ አጠገቤ እንዳትደርስ ቤትና ታስፈራራለች። እሱማ ወደድሽም ጠላሽም የትም መሄድ አልችልም ትላለች። ከዛ ኤሚ ትመጣና ኤልሚን ትጠራዋለች። ከዚህች ጋር ማረባጋ ምን እያደረክ ነበር? ምን ስታወራ ነበር እያለት አይ ምን ተወራደብን ብቻውን ቁጭ ብላ ምንሽ ነው ጠይቃት ነው እንጂ ስለሱ አይመለከትም። ማንኛውም ማየት ልትወቅ ትፈልጋለች ትለዋለች። በመጨረሻም ያቺ ልጅ እዛ ቤት እንድትናህል የምትባለው እዛ ቤት እንድትኖር አልፈልግም፣ ስለዚህ ከዛ ቤት እንድታስወጣልኝ እፈልጋለሁ አለች። ምን አው ወይ ለምትለው ከዛ ቤት ማስወጣት እኔ በማስቀናት ነው አይደል ዝም ብላ የመጣችው ምንም እኔ ልብሱ እንድትለብስ የነገርኳት ልብሱ እንድትቀይር ያረኳት ምናምን። ከዛ ማክዳ በጣም በቅናት አበደች። እጅግ በጣም ቀናች። ኤሚ እንግዲህ እናቷ የኤሚ በየሳምንት ልትወጣ ወደስ ወጣት ነው ምናምን አላለችው። ወጭ ቅሌታ ማሩግስ የምርጥ የሴት ቅሌታም ትዳረና በዛው ጭራሽ አማለላት ቁጭ ከዛው ተደብቃ ያየች ነበር። አይ ውርደት እንደምን ዝቅ ማለት እንዴ ነው እንጂ ለሷ ቦድ ታሳፍራለች። ማለት ዳር ነች በኋላ ስንት ነገር እንትን ያለት እሷ እንስታ እንለኩልላለች ድንግጣለች ነው እውነቱን የራሱ ድንግጥና አልቆጥኝ የማይቤቴን አልጠብቀው የማይቤቴን ድራማን ካምቦን በጭራሽ አልጠበኩም። የተከበረች ማለት ዳር እንግዲህ ወደ ልጆች እናት ቤት ውስጥ ቤት የተሞላ ቤት ያለት ነገር ግን ግዝብ ከቆንፍራ ስታ ሽፍት ብላ ቁጭ ታሳፍራለች። የምር ነው እንሚራስ ደነገጠ። የምዝከዘ ጭራሽ ለስሙ ጠጋላለች። ምን ቅሌታ ማሩግድልች የምር በጣም ናበሽገችኝ። አይ ምን ይችላል ብሎ ተንፈሳት በኩል ይነሳ ደንግጦ ወይ ውርደት። ለዛም ቤቷ ባላ ቤት ውስጥ እያለ በስማም ወጥ እንደዛ ነው ሴት ለጠላት አይስተና እንደ ሴት ፈጣሪው እንደዛ ነገር አጣንከት አታድርስ ነው ይባላል። እንግዲህ የሳሚ አባት ደግሞ እንግዲህ ማክዳን እንድከታተላት እኛ ቤት የመጣች ምናምን ብሎ እያንዳንዱ ነገር የምታረግ ነገር አሳውቀኝ ብሎ ሌላ ሰው ቀጠና ማለት ነው። እንግዲህ ሳሚ አባዬ አይ ጥሩ ትመስላለች አባዬ ስለወደድካት በጣም ደስ ብሎኛል፣ በጣም አመሰግናለሁ። እንዴት ነው ይሄን አልመቀየር ይችላል ነበር። እንግዲህ እኔ የቀየረችኝ እነግራለሁ ማክዳነች ምናምን እያለ ነበር። ተቀየረ ስላየው ደስ ብሎኛል ልጄ፣ አንተ ደስተኛ እንድትሆን ነው የምፈልገው ከምንም በላይ አለው። አባዬ ደስተኛ እንደሆን ስላደረገኝ አመሰግናለሁ። በርግጥ አሁን መጥፎ ልጅ አይደለችም ጥሩ ልጅ ነች። ቢሆንም ግን እንግዲህ ልቤ ወደደው የልቤ ወደደው እሷን አይደለም። ስለዚህ ምንም ብሎ ግድ የለም አንተ ወደድከው ይሁንልህ፣ ብቻ መልካም ነገር እንድገጥም ነው የምፈልገው ልጄ ምናምን አለው። እሱም እሺ ይላል። እንግዲህ በመጨረሻ እንግዲህ ወይዘሮ ዝናሽም እንግዲህ እንትን እንዳለችው መኪና አስተጋብታ እጅን ትናንትና እኛ ቤት ምሳ የመጣችው እንድትከታተል እፈልጋለሁ አለች። ምን ምን እንደነገጥክ እንድትከታተልኝ ምን እንደምሰር የት እንደምገባ የት እንደምትወጣ ቤተሰቦች አዛናዛራ ማወቅ እፈልጋለሁ፣ ስለዚህ እንድትከታተላት እፈልጋለሁ አለች። እልሚ በጣም ደነገጠ። ቀደም ስታረገው አሁን ደግሞ ሌላ ትዕዛዝ ሰጠች ማለት ነው። አሁን ግን በጣም ግራ ገባት፣ ተጨነቀች። በጭራሽ እንደዛ ለስትሆን የነበረው ሴትዮ ትዳር ያላት እንዴት እንደዚህና በጣም ፈታሽ እንደሆነች አውቀች። በጣም ደነገጠች። ስታረግ የነበረው በሙሉ ስትከተላት ነበር። በጣም ግራ ገባት ማለት ተጨነቀች።